ለክስ የቀረበን አንድ ግጥም ላሰማችሁ። ግጥሙ እኔ ላይ ለተገጠመ ምላሽ የተሰጠ ነው። እያንዳንዱ እፎይ የሚባለው ይሄ አስቀያሚ ሰው የኛን ውዱ ነብይ በክፉ ያነሳው እስር ቤት መግባቱም ማሻአላህ ነው። ላኪን ሚሻለው ምላሱን መቁረጥ ነው። ዋህደሁ ላ ሸሪከ ለሁ ላኪን ሚሻለው ምላሱን መቁረጥ ነው። ዋህደሁ ላ ሸሪከ ለሁ እፎይ የተባለው የነቢያችን ተሳዳቢ ምላሱ ረጅም ነው፣ ሰውነቱ ቀጭን ነው። ኢንሻአላህ መሞቱም ቅርብ ነው። ኑጋሃ ቀይ ወልገጋዚ ኑጋሃ ቀይ ደርገጌዚ ኡቶኑ ትጅሩ አዱዌ ወንፌተ ዱበቴ አከም ነጋዳንቴዚ ፈለጉት አሉ ሊገድሉ ሊገዳድሉ መጽሐፍ ገልጦ ያቃታቸው ሁሉ ከነብዩ የተማሩትን የመግደል ዘመቻ በስጋ ተገለጡ ፈርተው አንዱን ብቻ ብሎ እየተጣራ አሳዩና አስረዱ። ትክክል አይደለም የኢስላም መንገዱ። ገድላችሁ ከጸደቃችሁ ሞተን እንጸድቃለን። ሁሉም ክርስቲያን እፎይ ነው ሁልጊዜም ቢሆናለን። እንግዲህ ግጥሙን እንደሰማችኋቸው ነው። ሙስሊሞች እንግዲህ እኛ ብቻ እንተች እናንተ እኛን እንዳነኩ መጽሐፋችንን ካነበባችሁ የሰደባችሁን ይመስለናል ብለው አምነዋል ማለት ነው። መጽሐፍቶቻቸው ስድብ ይመስላቸዋል እኛ ስናነብባቸው፣ ምክንያቱም ብዙ አሳፋሪና አስነዋሪ ነገሮችን ስለያዙ ማለት ነው። የመጀመሪያው ክሱ ምንድነው? እሱ እፎይ እንዲገደል ማንም ሙስሊም ቅስቀሳ አላደረገበትም የሚል ነው። በግጥሞቹ ላይ እንደሰማችሁ ምላሱ መቆረጥ አለበት፣ መሞት አለበት፣ መገደል አለበት የሚል ነው። ይሄ ግጥሙን ያሰማችሁ በግጥሙ በግጥም ምላሽ ስለተሰጠ ነው። ከዛ በዘለለ ግን ቤቴ ድረስ መጥተው አታክ እንዳደረጉኝ የሚታወቅ ነው። ግን ፍርድ ቤት ላይ ውሸት ነው። ቤቱ ላይ አታክ ያደረጉኝንም ክደዋል። እንደገና ደግሞ ምንም አይነት እፎይ ይገደል አልተባለም የሚል አይነት ክስ ነው ያቀረቡበት ልጁ ላይ ማለት ነው። ውሸት ነው በግጥሙ የተመለሰው ላይ ማለት ነው ሊገሉት የሚለውን። ሌላኛው ምንድነው? እሱ መሀይም ወይንም ደግሞ በግጥም ውስጥ አላዋቂዎች ብሎ ገልጿል የሚል ነው። ቁርአናችሁን አለማንበባችሁ የሚያሳይ ነው። ሱራ 62 ላይ ቁጥር 2 ላይ እንደዚህ ይላል፣ እርሱ ያ በመሀይሞቹ ውስጥ አንቀጾቹን ቁርአንን በእነርሱ ላይ የሚያነብላቸው ነው ይላል። በመሀይሞቹ የተባለው ቁርአን የሚነበብላችሁ እናንተ ናችሁ፣ ለኛ አይደለም። ስለዚህ መሀይሞች ተብላችሁ የተገለጣችሁት ሙስሊሞች ናችሁ። ስለዚህ ቁርአናችሁን ቀዳችሁ እስካልጣላችሁ ድረስ መሀይም ተባልን ብላችሁ መከፋት የለባችሁም። በተመሳሳይ ሳሂህ ቡኻሪ 19:13 ላይ እንደዚህ ብሏል ነብያችሁ፣ the prophet said we are an illiterate nation we neither write nor accounts እኛ መሀይም ወይንም ያልተማርን ህዝቦች ነን፣ መጽሐፍም ሆነ ማንበብ መቁጠር የማንችል ብሎ ተናግሯል። ስለዚህ ይህንን ሐዲስና ቁርአናችሁን ቀዳችሁ እስካልጣላችሁ ድረስ መሀይም ተብሏል። በግጥም ውስጥ መሀይም የምትል ቃል አለች ብሎ ለክስ ማቅረብ በጣም አሳፋሪ፣ አስነዋሪ እንዲሁም የሚያስተዛዝብ ነው። ሌላኛው ምንድነው? እሱ የመግደል ዘመቻ የሚል ነው። የመግደል ዘመቻውን ከነቢያችሁ የተማሩት የሚል ነው። ቁርአናችሁ ላይ ስላለ ሱራ አንፈል ወይንም ደግሞ የጦር ዘረፋ ምዕራፍ ላይ 39ኛው አያ ላይ እንደዚህ ይላል፣ ሁከት እስከማትገኝ ሃይማኖትም ሁሉ ለአላህ ብቻ እስከሚሆን ድረስ ተጋደሏቸው። የመግደል ዘመቻ ብሎ የተናገረው ይህንን ነው። ሃይማኖት ለአላህ ብቻ ሙስሊም ብቻ እስኪቀር ድረስ ተጋደሏቸው ብሎ ታዟል። ያለፈ አይደለም፣ እስከ መጨረሻ ድረስ አንድ ሃይማኖት እስኪሆን ድረስ ተጋደሏቸው ነው የሚለው። በተመሳሳይ ሳሂህ ሙስሊም 21 ላይ ነብዩ ምን ብሏል? ሰዎች በአላህ እስኪያምኑ ድረስ በእኔም ነብይነት እስኪያምኑ ድረስ እንድጋደል ታዝዣለሁ። ካላመኑ ህይወታቸው ንብረታቸውም አይጠበቅም ብሏል። ብትሞቱ ደመ ከልብ ነው የምትሆኑት፣ ትገደላላችሁ። በምን? በሙሐመድ ነብይነትና በአላህ እስካላመናችሁ ድረስ ብሏል። ስለዚህ የመግደል ዘመቻ ያለው ይህንን ነው። ነብዩ ሽብርን አልደገፈም ወይ? በሚገባ ነብያችሁ እንደዚህ ብሏል። ሳሂህ ሙስሊም 523 ኤ ላይ ከሌሎቹ ነቢያቶችን የምንለይበት እኔን ልዩ የሚያደርገኝ አለ I have been helped by terror እኔ ከሌሎቹ ይልቅ
የምለየው በምንድን ነው አለ? በሽብር እታገዛለሁ አለ። ስፖይል ሃቭ ቢን ሜድ ሎውፉል ቱ ሚ፣ ዘረፋ ደግሞ ለእኔ ተፈቅዶልኛል አለ። ለሌሎች ነቢያት ያልተሰጠው ለእኔ ብቻ የተሰጠኝ በሽብር እታገዛለሁ፣ የዘረፉትን ንብረት ደግሞ ለእኔ እንዲሆን ተፈቅዶልኛል። ከሌሎቹ የምንለይበት መለያዬ ነው ዝርፊያና ሽብር አለ። ስለዚህ ከነቢያችሁ ይህንን ሽብር አልተማራችሁም? ምን የመግደል ዘመቻውን አልተማራችሁም? ምክንያቱም ሱረቱ አንፈል ወይም ደግሞ የጦር ዘረፋ ምዕራፍ ላይ 60ኛው አያ እንደዚህ ይላል፣ ለእነርሱም ከማናቸውም ኃይልንና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህን ጠላትና ጠላታችሁን ሌሎችንም ከእርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን የምታሸብሩበት ስትሆኑ አዘጋጁላቸው። ምን ስትሆኑ? የምታሸብሩበት ስትሆኑ አዘጋጁላቸው ይላል እኮ። ስለዚህ በሽብር እታገዛለሁ አለ። ከሱ ተምራችኋል አለ። እሱ ደግሞ ምን አላችሁ? የምታሸብሩበት ወደፊት ገና ጠላት ካላችሁ የምታውቋቸው ለማታውቋቸው የምታሸብሩበትን መሳሪያና ፈረስ አዘጋጁላችሁ ያላችሁ ቁርአኑ ነው። ጥያቄን ስለፈሩ ወይም ደግሞ መወየት አልፈለጉም የሚል ስንኝ ውስጥ ከተሃል ውጪዝ ደፍረው እንደማይወያዩ ተናግረሃል ነው። ይሄን ደግሞ ነቢያችሁም እኮ አድርጎታል። ሱራ አል ኢምራን ላይ 61ኛው አያ ላይ ስለ ኢሳ ሲከራከሩት ምንድን ነው ያለው? እንረጋገም ነው ያለው። ከመከራከር ይልቅ እንረጋገም ነው ያለው። የካፍ ምዕራፍ ደግሞ 22ኛው አያ ላይ ከመጽሐፉ ሰዎች ጋር እንዳይከራከር እንደታዘዘ አድርጎ ነው የተናገረው። አትከራከር ተብያለሁ ነው ያለው። አይ ትክክለኛው ሃይማኖት እስልምና አይደለም ብለህ ተናግረሃል የሚል ስንኝ ውስጥ ወይንም ደግሞ እስልምና ስህተት ነው ብለሃል ነው። ይሄ ደግሞ ሱራ 34 ላይ 24ኛው አያ ላይ እንደዚህ ይላል፣ ከሰማያትና ከምድር ዝናብንና ቡቃያን የሚሰጣችሁ ማን ነው በላቸው፣ አላህ ነው። እኛ ልብ በሉ፣ እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን በላቸው ይላል። እኛ ወይንም እናንተ በመሳሳት ውስጥ ወይንም በትክክለኛው መንገድ ላይ በላቸው። ስለዚህ እኛ ደግሞ ምን እንላለን? መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም አለው እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። ስለዚህ ትክክለኛው መንገድ ክርስትና ብቻ ነው ብለን ነው የምናምነው። እዛ ጋር ምን ብሏል እስልምናው? እኛ ወይንም እናንተ ትክክለኛ መንገድ አይደላችሁም ተሳስታችኋል ይላል። ስለዚህ እኛ ደግሞ ምን እንላለን? እስልምና ትክክለኛ መንገድ አይደለም፣ ትክክለኛው መንገድ ማን ነው? ክርስቶስ ነው ብለን እናምናለን። ሌላኛው ነቢዩ በህይወት ቢኖር ደግሞ ምን ያደርግ ነበረ? በህይወት ቢኖር አለ ሙስናድ አህመድ 215 ላይ ከአረብ ሰላጤ ሀገራት ላይ ጠራርጌ አስወግዳቸዋለሁ፣ አባረራቸዋለሁ። ቅያማ ቀን እንዲመጣ ደግሞ ሙስሊሞች አይሁዶችን አሳደው ገለው ሲጨርሱ ነው። አይሁዱ ድንጋይ ሰርና ዛፍ ሰር እንኳን ቢደበቅ ዛፉና ድንጋዩ እና ከኋላ የተደበቀ አይሁድ አለ ግደለው ይላል ብሎ ተናግሯል። ይኸው ሐዲሱ። ስለዚህ ከዚህ ጋር በተያያዘ ለማፈን ስለሞከሩ ምናልባትም በመጽሐፍ እመጣበታለሁ ማለት ነው። ይህንን ነገር ማያረጉት ከሆነ እንደዚህ ፖለቲካ እየሰሩ የሚቀጥፉና የሚዋሹ የሚክዱ ከሆነ ይህንን ያደረጉትን ሁሉ ዶክመንተሪ አድርጌ እንዲሁም ደግሞ የተፈጸሙትን ነገሮች እያንዳንዱን በፊልም መልኩ ወይንም ደግሞ ከፍተኛ ዶክመንተሪ እንዲሰራበትም አድርገዋለሁ። ፕላስ ደግሞ በመጽሐፍ ልመጣበት እችላለሁ ማለት ነው። ስለዚህ ብትጠነቀቁ ይሻላችኋል። የሐሰት ፕሮፓጋንዳ በእኔ ዙሪያ ያሉትን ሰዎች በመክሰስና በማስፈራራት እውነትን ለመቅበር፣ ለማታለል፣ ለማጭበርበር የምትሞክሩትን ብታቆሙ ይሻላችኋል። መጽሐፍቶቻችሁ ላይ ያሉ ናቸው ማለት ነው።